የዩቲዩብ ቻናላችሁን ከፍታችሁ 4000 ዋች አወር እና 1 ሰብስክራይብ ለማሙላት እየታገላችሁ ነው። ቻናላችሁ ሞኔታይዝ ሳይሆን ቀርቶ ተስፋ ቆርጣችኋል። ሰላም የፓሮ ሚዲያ ቤተሰቦች እንዴት ናችሁ? በዚህ ቪዲዮ ምንም አይነት ገንዘብ ሳትከፍሉ በነፃ የቻናላችሁን ዋች ታይም እና ሰብስክራይበርስ በጥቂት ቀናት ውስጥ በጥበብ ለማሳደግ የሚረዱ 4 ምስጢሮችን ይዤላችሁ መጥቻለሁ። እነዚህ ነጥቦች በአግባቡ ከተገበራችሁ የቻናላችሁ እድገት በአጭር ጊዜ ሲቀየር ታያላችሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የፓሮ ሚዲያ ቤተሰብ ሁኑ። ቪዲዮን ላይክ በማድረግ ጀምሩ። ቀጥታ ወደ መጀመሪያ ምስጢር እንላለን። የመጀመሪያው ምስጢር ሰዎች የሚፈልጉትንና ረጅም ቪዲዮ መስራት። አብዛኞቹ አዳዲስ ዩቲዩበሮች የሚሰሩት ስህተት በጣም አጭር ቪዲዮዎችን መስራት ነው። ዩቲዩብ አልጎሪዝም የሚወደው ሰዎች በፕላትፎርሙ ላይ ለረጅም ጊዜ የሚቆዩ ቪዲዮዎችን ነው። 3 ደቂቃ ቪዲዮ ሰርታችሁ 4000 ሰዓት ለመሙላት በሺዎች የሚቆጠሩ ሰዎች ያስፈልጓቸዋል። ነገር ግን ከ8 እስከ 12 ደቂቃ የሚረዝም ጠቃሚ ቪዲዮ ከሰራችሁ ሰዎች 50% እንኳን ቢያዩት ዋች ታይማችሁ በከፍተኛ ፍጥነት ይሞላል። ሰርቼብል የሆነውን ቶፒክ መስራት ያለባችሁ ሰዎች በስራ ቦታው በሰርች ባር ላይ የሚፈልጉትን ርዕስ ምረጡ። ለምሳሌ በኢትዮጵያ ሆኖ የዌብሳይት ስራ መስራት፣ የቪዲዮ ኤዲቲንግ አሰራር የመሳሰሉት ሰርቼብል የሆነ ኮንቴንት መስራት ያለባችሁ። ሁለተኛው ምስጢር የመጀመሪያ 15 ሰከንዶችን በአግባቡ መጠቀም። አንድ ተመልካች ቪዲዮቻችሁ ከከፈተው በኋላ በመጀመሪያ 15 ሰከንዶች ውስጥ ቪዲዮ ካልማረከ ወዲያውኑ ይወጣል። ተመልካች ከወጣ ደግሞ ዋች ታይም ይወርዳል። በመግባችሁ ላይ ሰላም ስሜ እገሌ ይባላል ያላችሁ ጊዜ አታባክኑ። ቀጥታ ወይ የቪዲዮን ፍሬ ነገርና የሚያገኙትን ጥቅም ተናገሩ። ሌላኛው ፓተርን ኢንተርፕሬት ይባላል። ተመልካች እንዳይሰላቸው በየ10 እና 15 ሰከንድ ቢሮል ቪዲዮችን፣ ስሎችን፣ የድምጽ ውጤቶችን በሳውንድ ኢፌክት በመጠቀም ወይም ዙም ኢን ዙም አውት አኒሜሽን ይጠቀሙ። ይህ የሰዎችን ትኩረት ሲቦ ያቆያል። ሶስተኛው ምስጢር ዩቲዩብ ሾርት ቱ ሎንግ ፎርም ቱ ፋነል ሲስተም። ሶስተኛው ምስጢር የሾርት ቪዲዮዎችን ለሰብስክራይበርስ እና ረጅም ቪዲዮዎችን ለዋች ታይም ማያያዝ። የዩቲዩብ ሾርት በፍጥነት ለብዙ ህዝብ ይደርሳል፣ ቫይራልም ይሆናል። ይህ ሰብስክራይበር በፍጥነት ለማግኘት ምርጥ ዘዴ ነው። ነገር ግን ሾርት የሚያመጣው ዋች ታይም ለሞኔታይዜሽን አይታሰብም። መፍትሄው አጭር የ30 ሰከንድ ሾርት ቪዲዮዎችን ስሩ። የቪዲዮ አስደሳች ክፍል ላይ ሲደርሱ ሙሉ መረጃውን ለማየት ከታች የተያያዘውን የረጅም ቪዲዮ ሊንክ ይጫኑ በማለት ተመልካቾችን በቀጥታ ወደ ረጅም ቪዲዮ ይመሩታል። በዚህ መንገድ በሾርት ሰብስክራይበርስ በተያያዘ ረጅም ቪዲዮ ደግሞ ዋች ታይም በአንድ ጊዜ ታገኛላችሁ። አራተኛው ምስጢር ፕሌሊስት እና ኢንድ ስክሪን መጠቀም። አንድ ተመልካች አንድ ቪዲዮአችሁን ካየ በኋላ ከቻናላችሁ እንዲወጣ መፍቀድ የለባችሁም። ሌላኛው ቪዲዮቻችሁ በፕሌሊስት ማያያዝ አለባችሁ። ፕሌሊስት ተመሳሳይ ርዕስ ያላቸውን ቪዲዮ በአንድ ፕሌሊስት ክሬት በማድረግ ሰዎች አውቶ ፕሌይ አድርጎ አንዱ ሲያልቅ ሌላኛው ሲያዩ ዋች ታይማችሁ በእጥፍ ይጨምራል። ኢንድ ስክሪን ደግሞ በቪዲዮአችሁ የመጨረሻ 20 ሰከንዶች ላይ ቀጥታ የሚቀጥለውን ተዛማጅ ቪዲዮ በስክሪን ላይ አሳይታችሁ ጥሎ ይህ ቪዲዮ እንድታዩ ይመክረላቸዋል በማለት ጠቅሟቸው። ፕሌሊስት ማለት ተከታታይነት ያላቸው ወይም ተመሳሳይ ይዘት ያላቸው ቪዲዮዎችን በአንድ ላይ ለማስቀመጥ በጣም ይረዳል። ይህ ተመልካቾችን የአንድ ርዕስ ቪዲዮዎችን በቅደም ተከተል እንዲያዩ ይረዳቸዋል። በተጨማሪም የቻናልዎት እይታ ወይም ዋች ታይምን ለመጨመር በጣም ትልቅ አስተዋጽኦ አለው። መንገዱን የምናየው መጀመሪያ በክሮም አሳያችኋለሁ። ክሮም ላይ እንገባለን። ከገባን በኋላ ዩቲዩብ ስቱዲዮ ብላችሁ ሰርች ታደርጋላችሁ። ከዛ ዩቲዩብ ስቱዲዮ ውስጥ እንገባለን። ከዛ ዩቲዩብ ስቱዲዮ ውስጥ ገብተናል። ከዛ ክሬት የሚላል አሁን ፕሌሊስት ክሬት ለማድረግ ስለፈለግን ክሬት የሚለውን እንጫናለን። እዚህ አማራጭ አመጣልናል። ኒው ፕሌሊስት የሚለውን እንጫናለን። እንጽፋለን። ለፕሌሊስታችን ታይትል ካስገባን በኋላ ፕሌሊስት ታይትል ስም ብዙ አይነት ጥቅሞች አሉ። ከዛ ጥቅሞች መሃል ቪዲዮዎች በርዕሱ ጉዳይ ላይ ለይቶ እንዲያስቀምጡ ይረዳታል። ይህም ተመልካቾች የሚፈልጉትን የቪዲዮ ስብስብ በቀላሉ እንዲያገኙና በቻናሉ ላይ ብዙ ጊዜ እንዲቆዩ ያደርጋል። ከዛ ዲስክሪፕሽንም እንድንጽፍ ይጠይቃል። ከፈለጋችሁ መጻፍ ትችላላችሁ። እኔ በጭው ለምሳሌ ስለሆነ ፓብሊክ የሚለውን እንቀይራለን። እዚያም ፕራይቬትም አንሊስትድ ሊሆን ይችላል። ግን እናንተ ቪዲዮአችሁ ለሁሉም እንዲደርስ ስለምትፈልጉት ፓብሊክ ታደርጋላችሁ። ላንጉዌጅም መምረጥም ትችላላችሁ። ከዛ ክሬት እንላለን። እዚህ ክሬት አረገን ማለት ነው። አሁን ክሬት ባረግነው ውስጥ ላይ ቪዲዮ አድ ማድረግ አለብን። አድ ቪዲዮ የሚለውን እንጫናለን። እዚህ አሁን አፕሎድ ኒው ቪዲዮ ይላል። አሁን አፕሎድ የምታደርጉ ከሆነ አፕሎድ ማድረግ ትችላላችሁ። ግን መጀመሪያ ያለውን ማስገባት ስለምንፈልግ ቹዝ ኤግዚስቲንግ ቪዲዮ የሚለውን እንጫናለን። እናንተ ለእናንተ የሚመቸውን በአንድ ሀሳብ ቢሆን ይመረጣል። ከመረጣችሁ በኋላ ደን ትላላችሁ። ይሄ በቀላሉ ክሬት አድርገን ማለት ነው። ፕሌሊስታችን ቼክ ለማድረግ ከፈለገን ወደ ዩቲዩብ አፓችን ውስጥ እንገባለን። ቼክ ለማድረግ ዩቲዩብ አፕ ላይ እንገባለን። ከገባን በኋላ ኒው ቪው ቻናል የሚለው ላይ እንጫናለን። ከዛ ፕሌሊስት የሚለውን እንጫናለን።
አሁን ክሬት ያደረግነው ምንድነው የኒውስ የሚል ነው። ኒውስ በሚለው ላይ 6 ቪዲዮ አድ አድርጋለሁ። እንደዚህ በቀላሉ ፕሌሊስት ክሬት ማድረግ ይቻላል እና በቀላሉ እንደዚህ ዎች አወራችን እንዲያሳድግልን በጣም አሪፍ መንገድ ነው። በዚህ መንገድ ብንጠቀም አሪፍ ነው። ቀጣው በሌላ ስቴፕ አሳያችኋለሁ። ዩቲዩብ አፕ ላይ እንገባለን። ከገባን በኋላ እዚህ ፕሮፋይል ምልክት ላይ እንገባለን። ፕሌሊስት የሚለው ፊት ለፊት ፕላስ ምልክት አለ፣ እሷን እንጫናለን። እዚያውን ለፕሌሊስታችን ታይትል እንድንጽፍ ይጠይቃል። ከዛ ጥቅሞቹ አንዱ ቪዲዮዎችን በርዕሱ ጉዳይ ላይ ለይቶ እንዲያስቀምጡ ይረዳታል። ይህም ተመልካቾችን የሚፈልጉትን የቪዲዮ ስብስብ በቀላሉ እንዲያገኙና በቻናሉ ላይ ብዙ ሰዓት እንዲቆዩ ብዙ ጊዜ እንዲቆዩ ያደርጋል። የፕሌሊስት ታይትል ስንመርጥ በጣም መምረጥ አለብን። ብዙ ጊዜ እኛ መጻፍ ያለብን ሰው ሰርች የሚያደርገውን ነገር ነው መጻፍ ያለብን። ለምሳሌ ስለ ብሬኪንግ ኒውስ ሊሆን ብሬኪንግ ኒውስ ከጻፋችሁ በኋላ ታይትሉን ከጻፋችሁ በኋላ እዚህ ቪዚቢሊቲ ምላለ ቪዚቢሊቲ 3 አማራጭ አለ። ፓብሊክ፣ አንሊስትድ፣ ፕራይቬት 3 አማራጭ አለ። ፓብሊክ አለ፣ አንሊስትድ አለ፣ ፕራይቬት አለ። እኛ ማድረግ ያለብን ፓብሊክ ማድረግ አለብን። ለብዙ ሰው እንዲደርስ ስለምንፈልግ ፓብሊክ ማድረግ አለብን። ከዛ ከጻፈን በኋላ ክሬት ማድረግ ብቻ ነው። ክሬት እናደርጋለን። እንደዚህ በቀላሉ ክሬት እናደርጋለን። ክሬት ካደረገን በኋላ አድ ቪዲዮ ምላለ እዚህ አድ ቪዲዮ የሚለውን እንጫናለን። እዚያውን ቪዲዮ አያመጣም። ቻናላችን ሰርች እናደርጋለን። አሁን እኔ ተኩ ኒውስ የሚለው ላይ ሰርች አደርጋለሁ። ቪዲዮን ያመጣል እዚህ በፕሌሊስት እንዲያስገባ ማለት ነው። ሴቭ ቱ ፕሌሊስት የሚላለ እሷን እንጫናለን። ሴቭ ቱ ፕሌሊስት እንደዚህ በቀላሉ ቪዲዮዎችን አድ በማድረግ በአንድ ላይ ሰብሰብ አድርገን ዎች አወራችን እንዲያሳድግልን በጣም አሪፍ መንገድ ነው። እንደዚህ ብንጠቀም አሪፍ ነው ብዬ አስባለሁ። ከዛ ሴቭ ያደረኩትን ቼክ አደርጋለሁ። በፕሮፋይል ላይ መለሳለሁ። ከዛ ቪው ቻናል የሚላለ እሷን እንጫናለን። ከዛ በመቀጠል ፕሌሊስት የሚላለ እሷን እንጫናለን። እንደምታዩት ብሬኪንግ ኒውስ የሚለው ከፊት አምጥቶልኛል። እንደዚህ በቀላሉ ፕሌሊስት ክሬት ማድረግ ይቻላል። 7 ቪዲዮ አምጥቶልኛል። እንደዚህ በቀላሉ ክሬት ማድረግ እንችላለን። አሁን ፕሌሊስት ላይ ፕሌይ ኦል ስንል ሁሉንም ቪዲዮ ነው ቀጥታ በአንድ ቪዲዮ ሲጨርስ ወደ ቀጣዩ ነው የሚያስተላልፈው። አሪፍ ነገሩ ማለት ነው። እኛ ኔክስት ሳንል በራሱ ኔክስት ብሎ ቀጣይ ቪዲዮ ነው የሚያሳልፈው። እንደዚህ ፕሌሊስት ክሬት ማድረግ ለዚህ ጥቅም አለው። እንደዚህ ብትጠቀሙ አሪፍ ነው ብዬ እመክራችኋለሁ። ላይክና ሰብስክራይብ በማድረግ እና አበረታቱኝ እና ሰብስክራይብ እንዳትረሱ። በቀጣይ ቪዲዮ እስከምንመለስ መልካም ጊዜ ይሁንላችሁ።